ፊልሙን እንደምትወዱትም ስለማልጠራጠር ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ በማድረግ ፊልማችንን እንጀምር። ይመቻችሁ። ፊልሙ ሲጀምር ሄነሪ የተባለን ሰው እያስመለከተን ሲሆን ሄነሪ በአሜሪካ ጦር ኃይል ውስጥ ለዓመታት ሲያገለግል ቆይቶ ወደ ሀገሩ ሆንግ ኮንግ ይመለሳል። ሄነሪም የመምህር ሙያውን ለመጀመር በማሰብ ቀድሞ ወደ ተማረበት ታንግጂ የሚባል ሁለተኛ ደረጃ ትምህርት ቤት ይሄዳል። የትምህርት ቤቱ ርዕሰ መምህርም የማስተማር ልምድ እንደሌለው ቢመለከቱም ሄነሪ ከከፍተኛ ባለስልጣን የተጻፈ የድጋፍ ደብዳቤ ይዞ በመምጣቱ የትምህርት ቤቱም ርዕሰ መምህር ምንም ሳያቅማሙ ስራውን ይቀጥሩታል። ከዚህም በመቀጠል ርዕሰ መምህሩ ሄነሪ የተመደበበት ክፍል ተማሪዎቹ እጅግ አስቸጋሪ እንደሆኑ ይነግረዋል። በቀጣይ ቀንም ሄነሪ ወደ ክፍሉ ሲገባ ክፍሉ እጅጉኑ ምስቅልቅል ሆኖ ያገኘዋል። ግማሾቹ ተማሪዎች ተኝተዋል፣ ግማሾቹ ተማሪዎች ደግሞ የቪዲዮ ጌም ይጫወታሉ። ይባስ ብሎ ግማሾቹ ተማሪዎች ትምህርት ቤት ውስጥ ኑድል ሲያበስሉ ይመለከታቸዋል። ተማሪዎቹም አስተማሪው ሄነሪን ቢመለከቱም ምንም አይነት ደንታ ሳይሰጣቸው ቀርቶ ስራቸውን ይቀጥላሉ። ሄነሪም ትኩረታቸውን ለመሳብ ቢያናግራቸውም ተማሪዎቹ ባልሰማ ያልፉታል። ሄነሪም ይሄ መንገዱ እንዳልሰራ በማወቅ ተማሪዎቹ ጋር በመሄድ ለሚሰሩት ስራ አስተያየት መስጠት ይጀምራል። ምግብ ለሚያበስሉት ተማሪዎችም ሄነሪ ብዙ ጨው እንዳያረጉበት ይነግራቸዋል። በቀጣይም ጊታር ለሚጫወተው ልጅ እንዴት መጫወት እንዳለበት ያስተምረዋል። ቀጣዩ ተማሪ ጋር በመሄድ በስክሪኑ የሚመጣው ጨረር አይኑን ሊጎዳው እንደሚችል ይነግረዋል። በስተመጨረሻም ተማሪዎቹ ሄነሪ ማዳመጥ ሲጀምሩ ሄነሪ ራሱን ማስተዋወቅ ይጀምራል። በብላክቦርዱ ላይም ስሙንና ቁጥሩን ሲጽፍ የእጅ ጽሑፉ ባለማማሩ ተማሪዎቹ ይስቁበታል። ከተማሪዎቹ መካከል አንደኛው ሄነሪ ስልክ ላይ በመደወል ከክላሱ እንዲወጣ ይነግረዋል። ሄነሪም ነገሩ ቀልድ ነው ብሎ በማሰብ በሳቅ ያልፈዋል። ተማሪዎቹም ችላ በማለት ወደ ቀድሞ ተግባራቸው ይመለሳሉ። ነገሩ የበዛበት ሄነሪም ላስቲክና ቾክ በመጠቀም በክፍል ውስጥ ያለውን የእሳት አደጋ ውሃ እንዲፈስ ያደርገዋል። ተማሪዎቹም እንዳይበሰብሱ በፍጥነት ይበታተናሉ። ሄነሪም በስተመጨረሻ የተማሪዎቹ ሙሉ ትኩረት በማግኘት እንኳን ደህና መጣችሁ ይላቸዋል። ከትምህርት በኋላም ዝቅተኛ ነጥብ ያላቸው ተማሪዎች በስፖርት ዕቃ ማከማቻ ክፍል ውስጥ ይሰባሰባሉ። የቡድኑ መሪም ጃክ በሌላ ክፍል ውስጥ ያለችውን ከፍተኛ ነጥብ ላላት ልጅ ልዩ የፍቅር ስሜት አለው። ጓደኞቹም ስልኩን በመንጠቅ የልጅቷን ፎቶ እያዩ ያሾፉበታል። የትምህርት ቤቱም ሀብታም ልጆች ጃክ ወዳለበት ቦታ በመምጣት ጃክ ደሃ በመሆኑ ምክንያት ሀብታሞቹ ልጆች እያፌዙ በኳስ ይመቱታል። ከትንሽ ቆይታ በኋላም ጃክን የተተናኮሉት ሀብታሞቹ ልጆች የቅርጫት ኳስ ልምምድ በሚያደርጉበት ሰዓት ላይም ጃክ የተንኮል ሀሳብ በማሰብ እየጠጣበት የነበረውን ጠርሙስ ወደ ሜዳው ይወረውረዋል። በዚህም ምክንያት ከተጫዋቾቹ መካከልም አንደኛው ጠርሙሱ አንሸራቶት ይወድቃል። ጃክና ጓደኞቹም በመውደቁ ይስቁበታል። በሌላ በኩልም የትምህርት ቤቱ ከፍተኛ ባለስልጣኖችና ርዕሰ መምህሩ ዓመታዊ በጀታቸው ላይ 20 በመቶ ለመቀነስ በማሰባቸው ርዕሰ መምህሩ ተጨንቋል። ባለስልጣኖቹም በጀቱ ምን ላይ የዋለ እንደሆነ ለማየት ይወጣሉ። በሌላ በኩልም ሄነሪ ወደ ክፍል በሚገባበትም ጊዜ ተማሪዎቹን ባለፈው ጊዜ በውሃ ስላበሰበሳቸው እነሱም በተራቸው ወጥመድ አዘጋጅተው ይጠብቁታል። ሄነሪም በሩን ሲከፍተው ውሃው እሱ ላይ ከመደፋቱ በፊት በፍጥነት ባሊውን በመምታት ያመልጣል። ሊያሾፉበትም ሲጠባበቁ የነበሩ ተማሪዎች በድንጋጤ ይዋጣሉ። ሄነሪም የጃክን ማጨስ ስለሚያውቅ ሲጋራውን እንዲሰጠው ይጠይቀዋል። ጃክም ምን ሊያደርግበት እንደሆነ በጉጉት በማሰብ ሲጋራውን ይሰጠዋል። ሄነሪም ከዚህ በመቀጠል አንደኛውን ተማሪ ሲጋራ ውስጥ የሚገኙትን 3 ንጥረ ነገሮች ይጠይቀዋል። ተማሪውም ጥያቄውን በትክክል በመመለሱ ከክፍሉ ወጥቶ እንዲዝናና ይፈቅድለታል። የቀሩትም ተማሪዎች የክፍሉን ጠረጴዛ በመደብደብ ከክፍሉ መውጣት እንደሚፈልጉ ይነግሩታል። ሄነሪም ተማሪዎቹ ዝም እንዲሉ ካደረጋቸው በኋላ ለሁሉም በጠረጴዛቸው ላይ አንዳንድ ሲጋራ በማስቀመጥ እንዲመረምሩት ይነግራቸዋል። ሄነሪም በዚህ መልኩ ማስተማሩ ተማሪዎቹ ለሱ ትኩረት እንዲሰጡት ያደርጋል። በማጨሳቸውም ምን ያህል እየተጎዱ እንደሆነ ካስተማራቸው በኋላም የእረፍት ሰዓት ደርሶ ተማሪዎቹ ሲጋራውን መልሰው እንዲወጡ ይነግራቸዋል። ተማሪዎቹም ሲጋራውን እያመነቱ መልሰው ይወጣሉ። ከትንሽ ቆይታ በኋላም ጃክና ጓደኞቹ ምሳ በመብላት ላይ ያሉ ሀብታሞቹ ልጆች የጃክን ጓደኛ ጠልፎ በመጣል ከፍተኛ ጸብን ያስነሳሉ። ምግብና ጠረጴዛውንም በመወራወር የመመገቢያ ክፍላቸውን ያበላሹታል። ሄነሪም በፍጥነት በመምጣት ተማሪዎቹን ያገላግላቸዋል። ሄነሪም ከዚህ በመቀጠል ጃክን በምን እንደተጣሉ ይጠይቀዋል።
ጃክም ጸቡን ያስጀመሩት ሀብታሞቹ ልጆች እንደሆኑ ይነግረዋል። ጃክና ጓደኞቹም በጸቡ ምክንያት ላልተወሰነ ጊዜ ከትምህርት ቤት ይታገዳሉ። ሄነሪም የእነዚህ 5 ተማሪዎች ባህሪ ከምን የመነጨ እንደሆነ ለማወቅ ትምህርት ቤት ውስጥ የሚገኘውን ፋይል ማገላበጥ ይጀምራል። የመጀመሪያው ዙፋ የሚባለው ተማሪ የፓኪስታን ስደተኛ ሲሆን በዘሩ ምክንያት ሁሌም መድሎ ይደርስበታል። ብቸኛ ምኞቱም ሙዚቀኛ መሆን ነበር። ሁለተኛዋ ደግሞ ደናን ትባላለች። የደናን አባትም ሁል ጊዜ ወንድ ልጅ እንዲኖረው ይመኝ ስለነበር ወንድ ልጅ ከወለደ በኋላም ለደናን ብዙም ትኩረት አይሰጣትም ነበር። ደናንም የአባቷን ፍቅር ለማግኘት ጸጉሯን እየቆራረጠች ወንድ ለመምሰል ብትሞክርም አባቷ ግን ምንም ትኩረት ሊሰጣት አልቻለም ነበር። በቀጣይም ብሩስና ክሪስን የተባሉ ወንድማማቾችን ያስመለክተናል። የነ ክሪስ እናትም አባታቸው ላይ ማቅጣ በመሄዷ አባታቸው የመጠጥ ሱሰኛ ሆኗል። ብሩስም እውነታውን ለመሸሽ የቪዲዮ ጌም ሱሰኛ ሲሆን፣ በሌላ በኩል ክሪስ ደግሞ ቤተሰቦቹን ለማስተዳደር በአንድ ሸቀጣሸቀጥ መሸጫ ውስጥ ጠንክሮ ይሰራል። ሄነሪም የሁሉንም ታሪክ አገላብጦ ከጨረሰ በኋላም የጃክን በሚፈልግበት ሰዓት ላይ ስለ ጃክ የተጻፈ ነገር እንደሌለ ይረዳል። በቀጣይ ቀንም ጃክ በአንድ ሬስቶራንት ውስጥ በማስተናገድ ላይ እያለ ጆንግያንግ የተባለ የኤምኤምኤ ቁማርተኛ በሬስቶራንት ውስጥ ይመጣል። ጃክን በድንገት የጆንግያንግን እጅግ ውድ የተባለ ላይተርን ሲሰርቅ ይያዛል። የጆንግያንግም ሰዎች ይዘውት ከደበደቡት በኋላ መታወቂያውን ማየት ይጀምራሉ። ጆንግያንግም ተማሪ እንደሆነ ካወቀ በኋላም ትንሽ ብርና ምግብ የማመላለስ ስራ ይሰጠዋል። በሌላ በኩልም ሄነሪ እነዚህን ተማሪዎች መተው ስላልፈለገ ወደ አንደኛው ተማሪ ዙፋን ቤት ይሄዳል። ሄነሪም ወደ ዙፋን ሰፈር ከደረሰ በኋላም ዙፋን እቃ በመስረቁ ምክንያት ሰዎች ሲያባርሩት ያገኘዋል። ሄነሪም ወዲያውኑ የውትድርና ልምዱን በመጠቀም ዙፋንን ያስመልጠዋል። ዙፋንንም ወደ አንድ ቦታ ወስዶት በዓላማው እንዲጸና ይነግረዋል። ሄነሪም ከዛ በመቀጠል ዙፋንን መንገድ ላይ ወደሚዘፍኑ ሰዎች ይወስደዋል። ዙፋንንም ከባንዱ ጋር አንድ ላይ እንዲዘፍን ያደርጋቸዋል። በሌላ በኩል ደግሞ የብሩስና የክሪስ አባት እንደተለመደው አምሽተው በመምጣት ቢራ እንዲያመጡለት ያዛቸዋል። ነገር ግን ወንድማማቾቹ ፍቃደኛ ባለመሆናቸው አባታቸው ክፉኛ ይቆጣቸዋል። በማግስቱም ሄነሪ ከአባታቸው ጋር በመገናኘት ለልጆቹ ደህንነት ሲል ወደ ሱስ ማገገሚያ እንዲገባ ያሳምነዋል። በሌላ በኩል ደግሞ የደናን አባት የሜካፕ እቃዎችን በማምጣት ቢያንስ አንድ ጊዜ ሴት እንድትመስል ይጠይቃታል። ደናንም ይሄ ነገር ካሁን በኋላ እሷ ላይ እንደማይሰራ በመጮ ተናግራ በድብቅ የአባቷን መኪና አስነስታ ለመሄድ ስትሞክር ሄነሪም የሁሉም ቤተሰቦች ጋር እየሄደ ስለነበር እቤታቸው በር ላይ ደርሶ ያስቆማታል። ሄነሪም ወደ እሷ በመጠጋት ያለመንጃ ፍቃድ ማሽከርከር ሕገወጥ እንደሆነ ተናግሮ ትናንሽ የስፖርት መኪናዎች ወደሚነዱበት ቦታ ይወስዳታል። ሄነሪም አባቷ እንዲመጣ አድርጎ እርስ በርስ እንዲሽቀዳደሙ ያደርጋቸዋል። ደናንና አባቷም በሚወዳደሩበት ሰዓት ላይም ፍጥነታቸው እጅግ የበዛ ስለነበር ደናን ከመስመሩ ትወጣለች። በዚህም አጋጣሚ ደናን የነበረችበት መኪና ይገጫል። ደናን ላይ ግን ምንም አይነት አደጋ አልደረሰም ነበር። አባቷም በአደጋ ተጎድታለች ብሎ ስላሰበ እየጮኸ ማልቀስ ይጀምራል። ደናንም አባቷ እንደሚወዳት ተረድታ ከመኪናው ጀርባ ወጥታ ታቅፏለች። በቀጣይ ቀንም ወንድማማቾቹ ብሩስና ክሪስም ትምህርት ቤታቸው የሱስ ማገገሚያ ሆስፒታል ለጥናት ይልካቸዋል። ቃለ መጠየቅም ለማድረግ ሲገቡ ቃለ መጠየቅ የሚያደርጉለት ሰው አባታቸው መሆኑን ይመለከታሉ። ብሩስና ክሪስም በዚህ ተደናግጠው ሌሎቹ ተማሪዎች ቃለ መጠየቁን ማድረግ ይጀምራሉ። ተማሪዎቹም መጠጥ መጠጣት እንዴት እንደጀመረ ይጠይቁታል። የነ ክሪስ አባትም ሚስቱን እጅግ ይወዳት ስለነበር በህይወቱ እጅግ አስቸጋሪ ጊዜ ላይ ጥላው ስለሄደች በዚህም ምክንያት የመጠጥ ሱስ እንደጀመረ ይነግራቸዋል። የነ ክሪስ አባትም የልጆቹን ስም ሳይጠራ ስለሰራው ስህተት ይቅርታ ይጠይቃቸዋል። ይህንንም በሚናገርበት ሰዓት ወንድማማቾቹ ማልቀስ ይጀምራሉ። በሌላ በኩል ደግሞ ጃክ ለቁማርተኛው ጆንግያንግ መስራት ጀምሯል። ጆንግያንግም በሚቀጥለው ጨዋታ የሌላኛው ተፋላሚ ላይ አደንዛዥ እጽ እንዲጨምርበት ነግሮት ብር ይሰጠዋል። ጃክም በመስማማት እጹን ለመጨመር ይሄዳል። የተቀናቃኙ ቦታ ላይ ከደረሰ በኋላም እጹን ለመጨመር በሚሞክርበት ሰዓት ላይም እጅ ከፍንጅ ይያዛል። እጹንም የሰጠው ጆንግያንግ እንደሆነ ለመናገር ሲሞክር ጆንግያንግ ጃንግ ላይ መጠጡን በመድፋት ምንም እንደማያውቅ ተናግሮ የልብስ መቆለፊያ ሎከር ውስጥ እንዲቆለፍበት ያደርጋል።
ከትንሽ ቆይታ በኋላም ሄነሪ ስለ ሁኔታው ሰምቶ ወደ ቁማርተኞቹ ቤት ይመጣል። ሄነሪም ቁማርተኞቹን ጃክ የት እንዳለ ይጠይቃቸዋል። ቁማርተኞቹም ሄነሪን አርፎ እንዲሄድ ይነግሩታል። ጃክም የሚያወሩትን በመስማት ሎከሩን እያነቃነቀ ሄነሪን እንዲረዳው ይጠይቀዋል። ሄነሪም ከመደባደብ ውጪ ምንም አማራጭ ስለሌለው ስፖርተኞቹን አንድ በአንድ መደባደብ ይጀምራል። ሄነሪም ባለው ችሎታ ሁሉንም ተደባድቦ ካሸነፈ በኋላም ጃክን አስለቅቆ ይሄዳል። ከትንሽ ቆይታ በኋላም ጃክ የተጎዳ ሰውነቱን እየታከመ ፖሊሶቹ ምን እንደተፈጠረ ጃክን ይጠይቁታል። ጃክም ከዚህ በላይ ራሱ ላይ ችግር ላለመፍጠር ለፖሊሶቹ የተሳሳተ መረጃ ይሰጣቸዋል። በቀጣይ ቀንም ሄነሪ ጃክን ለመርዳት ያደረገው ነገር በዜናዎች ይሰራጫሉ። ወደ ትምህርት ቤትም በሚገባበት ሰዓት የክፍሉ ተማሪዎች በክብር ተነስተው ሰላምታ ያቀርቡለታል። ፊልሙም ዓመታትን ወደ ኋላ ወስዶን ሄነሪ በልጅነቱ በትምህርት ቤት ውስጥ ተንኮለኛ ልጅ እንደነበር ያስመለክተናል። አሁን ላይም ተማሪዎቹ በትኩረት ትምህርታቸውን መከታተል ጀምረዋል። ለሚመጣውም የኮሌጅ ፈተና ጠንክረው ማጥናት ጀምረዋል። የሞዴል ፈተናውም ቀን ደርሶ ተማሪዎቹ አሪፍ የተባለ ውጤትን ሲያመጡ ብሩስ ግን ከዚህ ቀደም አደንዛዥ እጽ ይጠቀም ስለነበር በሚያጠናበት ሰዓት አደንዛዥ እጹን መጠቀም ስላቆመ በዚህም ትኩረት በማጣቱ ፈተናውን ይወድቃል። ሄነሪም ሊረዳው ቢሞክርም ብሩስ ከጊዜ ወደ ጊዜ በድብርት እየተዋጠ ይሄዳል። ብሩስም ከዚህ በላይ ራሱ መቆጣጠር ሲያቅተው ከቤታቸው በረንዳ ላይ ራሱን ለማጥፋት ይዘላል። ብሩስም በፍጥነት ሰው ደርሶለት ወደ ሆስፒታል ይገባል። በዚህም ምክንያት ሚዲያዎች ዜናውን አዛብተው በማቅረብ ለዚህ ሁሉ ያበቃው ሄነሪ እንደሆነ ይናገራሉ። የትምህርት ቤቱ ኃላፊዎችም ዜናውን ከተመለከቱ በኋላ ሄነሪን በመጥራት ጥፋቱ የሱ እንደሆነ አስበው ከትምህርት ቤት ያባርሩታል። ሄነሪም ዕቃውን ወስዶ በሚወጣበት ሰዓት ላይም ተማሪዎቹ እንዳይሄድ እየጮሁ ይለምኑታል። ሄነሪ ግን ምንም ማድረግ ስለማይችል ትምህርት ቤቱን ለቆ ይሄዳል። ተማሪዎቹም በዚህ ልባቸውን ቢነካም ሄነሪ ምን ያህል ጥሩ አስተማሪ እንደሆነ ለማሳየት ከፊታቸው ላለው ፈተና ጥሩ ውጤት ለማምጣት ማጥናት ይጀምራሉ። የፈተናውም ቀን ደርሶ ከፈተናው ከአንድ ሰዓት በፊት ቀድመው እንዲገናኙ ሄነሪ መልእክት ይልክላቸዋል። ተማሪዎቹም ሄነሪን በአንድ ክፍል ውስጥ ተሰብስበው እየጠበቁት ባለበት ሰዓት ላይም ጆንግያንግ በመምጣት ተማሪዎቹን አግቶ ይዛቸዋል። ሄነሪም ወደ ትምህርት ቤቱ ከደረሰ በኋላም የጃንግ መታወቂያ ወድቆ ይመለከታል። ሄነሪም ወደ ክፍሉ ሲገባ ጆንግያንግ ተማሪዎቹን አፍኖ እንደያዛቸው ይመለከታል። ሄነሪም ወዲያውኑ መደባደብ ይጀምራል። ተማሪዎቹን በፍጥነት ያመልጣሉ። ሄነሪም ከሌሎቹ ጋር ተደባድቦ ከጨረሰ በኋላም ከጂዮንግያንግ ጋር መደባደብ ይጀምራል። ፊትለፊትም በሚደባደቡበት ጊዜም ጂዮንግያንግ በልጅነቱ ኪቦርድ በሚጫወትበት ሰዓት ላይም ፊኛ ውስጥ ውሃ አድርግቶ የወረወረበት እሱ እንደሆነ ይነግረዋል። በዚህ ምክንያትም በልጅነታቸው ሲደባደቡ ሄነሪ እጁ ላይ ቃጥሎበት ስለነበር ከዛ ጊዜ በኋላም በእጁ ኪቦርድ ነክቶ እንደማያውቅ ይነግረዋል። ለህልሙም መክሸፍ ተጠያቂ እንደሆነ ይነግረዋል። ሄነሪም በህፃንነቱ ላደረገው ድርጊት ይቅርታ እየጠየቀው ሊያሳምነው ቢሞክርም ጂዮንግያንግ ግን ስለት በማውጣት ሄነሪን ሊጎዳው ይሞክራል። ሄነሪም ተደባድቦ ስለቱን ይቀበለዋል። እሱን የመግደል እድልም ቢያገኝም ሄነሪ በልጅነቱ ለሰራው ስህተት ይቅርታ በመጠየቅ ጥሎት ይሄዳል። ተማሪዎቹም ፈተናቸውን ተፈትነው በአሪፍ ውጤት ያልፋሉ። ርዕሰ መምህሩም ተማሪዎቹ ከፍተኛ ውጤት በማምጣታቸው ሄነሪን ወደ ማስተማር ስራው እየመለሰው እያሳየን ፊልማችን በዚህ ይጠናቀቃል። ፊልሙን እንደወደዳችሁት አልጠራጠርም። በሌላ ፊልም እስከምንገናኝ ሰላም ሁኑ።